ስለዚህ አብርሽ ወደ ቡታጀራ አልሄድም። ጋሽዬ ሊመጣ ነው። ጋሽዬ ነው ወደዚህ የሚመጣው እንጂ አብርሽ ወደ ቡታጀራ አልሄድም። እንደገና ሄርሜላ አብራ ነው ወይ ያለችው? ሩታ ናት አብራ ያለችው ከአብርሽ ጋር ወይስ ሄርሜላ ናት ከአብርሽ ጋር አብራ ያለችው የሚለው ጥያቄ የሁላችንም እንዲህ ያጨናንቀን ነው ያለ። እንዴ ሄርሜ ናታ። ሄርሚዬ የኔ ውድ የኔ ጀግና ሄርሚ ነች። እና ዛሬ ከምሬንም ነግራችሁ እኔ ነኝ ያለ ያበደ ሰርፕራይዝ አለ። ቤተሰብ ንውጥ ውጠው ወጥቷል ማለት ነው። የነ ሩታ ጉድ ንውጥ ውጠው ወጥቷል። ሩታ ከኤፍሬም ጋር ተጣልታለች። እልል በሉ በምን ዛሬ በቃ እንዲህ ተነስቻ ነበር የምዘለው ማለት ነውና ሩታ እንግዲህ ከኤፍሬም ጋር ተጣልታለች። በቀደም ጀምሮ ሲጀመር ሲነግራት ሰምታችኋል አይደለ? የኔ ወንድም እንደዛ ታሞ የኔ ወንድም እየተሰቃየ ያንቺ ለ300,000 እንትን ሺህ ምናምን እያልሽ ቤትሽ ታውከኪያለሽ። ሰው ከፍተሽ ባታስገቢያቸው ኑሮ እነዛ ሰዎች እንዴት ሊገቡ ይችሉ ነበር ምናምን እያለት ነበርና እንግዲህ ተጣልቷታል ማለት ነው። እሰይ አንድ ሰው ሊወገድ ነው ማለት ነው። ገባችሁ? አንድ አለቅላቂ ከሷ ሊወጣ ነው ማለት ነው። ገባችሁ አይደለ? ስለዚህ አብርሽ ወደ ቡታጀራ አልሄድም። ጋሽዬ ሊመጣ ነው። ጋሽዬ ነው ወደዚህ የሚመጣው እንጂ አብርሽ ወደ ቡታጀራ አልሄድም። እንደገና ሄርሜላ አብራ ነው ወይ ያለችው? ሩታ ናት አብራ ያለችው ከአብርሽ ጋር ወይስ ሄርሜላ ናት ከአብርሽ ጋር አብራ ያለችው የሚለው ጥያቄ የሁላችንም እንዲህ ያጨናንቀን ነው ያለ። እንዴ ሄርሜ ናታ። ሄርሚዬ የኔ ውድ የኔ ጀግና ሄርሚ ነች። እና ዛሬ ከምሬንም ነግራችሁ እኔ ነኝ ያለ ያበደ ሰርፕራይዝ አለ። ዛሬ ጠብቁ። እግዚአብሔርን ነው ብላችሁ ያበደ ሰርፕራይዝ አለ። ገባችሁ? ዛሬ ያበደ ሰርፕራይዝ አለ ተብሎ ተነግሮኛል። በቃ ሁላችሁም በደስታ ጠብቁ። ማታ ላይ ትናንት የቀሩበት ሁኔታ የዛ ደስታ ቪዲዮ ዛሬ ይለቀቃል ማለት ነው። ገባችሁ አይደለ? ስለዚህ ዛሬ ያበደ በቃ ኦፋይ የምንልበት ቀን መሆን አለበት ዛሬ። ገባችሁ? ሁላችሁም ጸሎት አድርጉ። ሙስሊሙ በሃይማኖታችሁ፣ ክርስቲያኖችም በሃይማኖታችሁ፣ ፕሮቴስታንቶችም በሃይማኖታችሁ ጸሎት አድርጉ። እሺ በደንብ አድርጋችሁ ጸሎት አድርጉ። ከምሬ ነው የምነግራችሁ ማለት ነውና ኦ ማይ ጋድ በቃ ሆነ። እሰይ ተከናወነ ማለት ዛሬ ነው። እሺ ሆነ ተከናወነ የምንልበት ቀን መሆን አለበት ብዬ ነው የማስበው፣ እንደኔ ማለት ነው አይደለ ቤተሰብ? እና ብጮህ ራሴን ያዘኝ እና ለማንኛውም በጣም ደስ ብሎኛል። አብርሽዬ፣ ሄርሚዬ የኔ ውዶች፣ ኤፍሬም እና ሩታ ስለተጣሉ ደግሞ በጣም ደስ ብሎኛል። በጣም እንዴት ደስ እንዳለኝ አልገባችሁም? ይሄን የሰረሰረኝ ማለት ነው። እነሱ በመጣላታቸው ደስ አለኝ። በቃ አንድ ጠላት ተላቀቀ። እንዴ ኤፍሬም ወንድሙን ካለ እኮ እንግዲህ ገባችሁ አይደለ? ኤፍሬም ወንድሙን ካሰበ ወንድሙን ካለ ሩታ ብቻዋን የሆነ ዛፍ አለ ትልቅ አንድ ቅጠል አለች አይደለ? እቺ ቅጠል እያለች የሆነ ጊዜ ትረግፋለች። ሩታ ማለት እንደዛ ናት። ገባችሁ? እና የሩታ በጎችዬ ደግሞ ፕሊስ እራሳችሁን ሁኑ። በቃ እንዴ ቆይ የሆነ ቪዲዮ ባሰማችሁ ደስ ይለኝ ነበር፣ ግን ስልኬ እንትን እያልኩበት ነው እንጂ ማለት አብርሽ ከዚህ በፊት ምን አላት መሰላችሁ? በጣም በተደጋጋሚ ታግሸሻለሁ። በጣም ከሚባለው በላይ በጣም ታግሸሻለሁ። በየሄድኩበት ቤተሰቦችን በቃ ጓደኞችሽን የፍች ወረቀት ይዛሽ እየመጣሽ መከራ አበላሽኝ። ካልፈረመ እያልሽ መከራ አበላሽኝ። ብዙ ጊዜ ታገስኩሽ፣ ብዙ ጊዜ ዝም አልኩሽ። ከዛም በኋላ ግን ወሰንኩልሽ፣ ፈረምኩልሽ፣ ተቀደደ። አሁን ምንድነው የፈለግሽው? አሞሽ ነው? የቅናት ህመም ነው ወይስ የምን ህመም ነው? ለምን ሐኪም ቤት አልወስድሽም? ያላትን ቪዲዮ ወዳችሁ ማየት ትችላላችሁ። አብርሽ በአሁኑ ሰዓት በመተት እንትን አለችው እንጂ ሩታ እየታመመች ያለችው ሞር ሩታ ናት። ሰላም የላትም እኮ ባይዘው አሁን ላይ እኮ ሰላም እየተሰማት መስሏችሁ ነው? ሩታ ምንም ሰላም የላትም እኮ፣ ሰላም አይሰማትም እኮ። ከሷ ጋር ደግሞ የሚሆንበት ምንም አይኬዝ የለም። አብርሽን አሁን ላይ ትጎዳዋለች፣ ትንሽ ሞራል ምናምን እንትን ትለዋለች፣ ስራው እንዳይሰራ አደረገችው እንጂ ምንም አይነት ነገር እኮ እንትን የላትም፣ መብት የላትም።
ምንም አይነት መብት የላትም። ገባችሁ? ምንም ሰላም የላትም። ሁሌ እንደተቀዘቀዘች በቃ ሁሌ ሀሳብ ላይ ሁሌ የሆነ ስትረስ ውስጥ ላይ ምናምን እኮ ናት። ምንም አይነት ሰላም የላትም። ሰውን በድላችሁ፣ ሰውን ጎድታችሁ፣ ሰውን የሆነ ስትረስ ውስጥ አስገብታችሁ፣ ሰውን አደንዝዛችሁ፣ ሰውን የሆነ ነገር አድርጋችሁ ሰድባችሁ ሰውን እንኳን ያ ሰው ከተቀየመ ምን ያህል እንደምትረበሹ ምን ያህል ስሜት እንደሚሰማችሁ ታስቡታላችሁ። ሩታ እንቅልፍ አትተኛም እኮ እንደ ቃዥች እኮ ነው የምታድረው። እንደ እብድ እንደ ጮኸች እኮ ነው የምታድረው አይደል እንዴ ሩታ? ስለዚህ ሰላም አይሰማችሁም። ምንም አይነት ሰላም አይሰማትም ሩታ፣ ምንም አይነት ሰላም ማለት ነውና እሰይ፣ ምንም አይነት ሰላም አሁንም አይሰማሽ። እሺ ምንም አይሰማሽ። ለማንኛውም ቤተሰቦችዬ፣ የኔ ማሮችዬ ዛሬ ደህና ነኝ እግዚአብሔር ይመስገን። በደንብ ሲሻለኝ ደግሞ ረገጠውን እገባበታለሁ። ረገጠውን በደንብ አድርጌ እገባበታለሁ። ቅመሞችዬ በጣም ነው የምወዳችሁ የኔ ማሮች፣ የኔ ፍቅሮች። እንዲሁም ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ። እሺ 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 በሉኝ እና ምን ትጠብቃላችሁ? ሰብስክራይብ አድርጉ እኮ ነው ያልኳችሁ። ለማንኛውም ባይ